አርዕስተ ዜና አስቀድማለሁ። ሀገራዊ አንድነትንና ሰላምን የሚያጠናክሩ ተግባራት ላይ የተሰሩ ስራዎች ውጤታማ እንደነበሩ የባህልና ቱሪዝም ሚኒስቴር አስታወቀ። በአለርት ሆስፒታል ለእናቶች የሚሰጠው አገልግሎት በቂ አለመሆኑን ተገልጋዮች ገለጹ። በደቡብ ሱዳን የተደረሰው የሰላም ስምምነት አካል የሆኑ ቡድኖች በአንድነት መንግስት ምስረታው ላይ ውይይት ሊያደርጉ ነው። አብራችሁን ቆዩ። ሀገራዊ አንድነትንና ሰላምን የሚያጠናክሩ ተግባራት ላይ የተሰሩ ስራዎች ውጤታማ እንደነበሩ የባህልና ቱሪዝም ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የ2011 ዓ.ም በጀት ዓመትን የ9 ወራት የስራ አፈጻጸሙን ለኢፌዴሪ የሕዝብ ተወካዮች ምክር ቤት አቅርቧል። ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን የምናቀርብ ይሆናል። የሕዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 33ኛ መደበኛ ጉባኤ ስብሰባውን እያካሄደ ይገኛል። ስብሰባው የጦር መሳሪያ አስተዳደርና ቁጥጥር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ ይመራል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አቤል ሙልጌታ እዚህ ስቱዲዮ ይገኛል። ከሱ ጋር ቆይታ እናደርጋለን። እንኳን ደህና መጣ። እንኳን ደህና ቆይሽኛል ጋር። እስቲ ምክር ቤቱ የጦር መሳሪያ ቁጥጥርን በተመለከተ የሚያጸድቀው አዋጅን በተመለከቱ የተነሱ ሀሳቦች ምንድን ነበሩ? እንግዲህ ምክር ቤቱ በዚህ ስብሰባው ማለት ነው የጦር መሳሪያ አዋጅና ቁጥጥርን ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ ይመራል ተብሎ ነው የሚጠበቀው። እንግዲህ አዋጁ በዋናነት አስፈላጊ የሆነበት ብሎ ያስቀመጣቸው ምክንያቶችም በረቂቅ አዋጁ ላይ ለመመልከት ያለውና ይህም እንግዲህ ህገወጥ የጦር መሳሪያ ዝውውር ከጊዜ ወደ ጊዜ በሀገራችን ውስጥ እያደገ መምጣቱ አንዱ ምክንያት መሆኑ ተገልጿል። ከዚህም በተጨማሪ የህብረተሰቡ ውስጥ ያለው የጦር መሳሪያ በጸረ ሰላም ኃይሎች ውስጥ እጅ ገብቶ ለህብረተሰቡን ሰላም ዞሮ እንዲያወክ እያደረገ መሆኑ ይህም ሌላኛው ምክንያት ነው። ከዚህም በተጨማሪ የጦር መሳሪያ ቁጥጥር እንዲሁም ዓለም አቀፋዊ ትብብርን መሰረት ያደረገ መሆኑና እነዚህም ስርዓት ሊደረግባቸው የሚገቡ መሆናቸው እንደዚሁ ተመላክቷል። የቀድሞ ስርዓት ከመፍረሱ ጋር ተያይዞ በርካታ የጦር መሳሪያ በህብረተሰቡ እጅ ውስጥ መግባቱ ይህም ሌላው ጉዳይ ነውና ስርዓትና ወይም ደግሞ አጠቃቀም የሚመራበት አሰራር አለመኖሩ በዋናነት እነዚህ ምክንያቶች ናቸው። እንግዲህ ይህ ረቂቅ አዋጅ እንዲዘጋጅ በምክንያትነት የጠቀሱት። ከዚህም በተጨማሪ እንግዲህ ጦር መሳሪያ ጋር ተያያዥነት ያላቸውም ጉዳዮች በዚህ አዋጅ ውስጥ ክልከላ የተደረገባቸው ተብሎ የተቀመጡ አሉ። መጠገኛ የጦር መሳሪያ መጠገኛዎች እንዲሁም ማዝጃ፣ መለዋወጫና ጥይት መጋዘን እንዲሁም የጦር ሜዳ መነጽሮችን ጨምሮ በዚህ አዋጅ ውስጥ እንግዲህ ክልከላ ይደረግባቸዋል ተብሎ የተቀመጡ ናቸው። ከዚህም በተጨማሪ ምናልባትም ይህ አዋጅ በመከላከያ ሰራዊትና በብሔራዊ መረጃና ደህንነት አገልግሎት ላይ ተፈጻሚ የማይሆን ነው። ነገር ግን በዚሁ አዋጅ ላይ በአንቀጽ 27 ላይ ደግሞ እነዚህ ሁለት መስሪያ ቤቶች የራሳቸውን የጦር መሳሪያ አጠቃቀምና አያያዝ በተመለከተ አሰራርን ማዘጋጀት እንደሚችሉ በአንቀጹ ተመላክቷል ማለት ነው። ስለዚህ የጦር መሳሪያን በዚህ ረቂቅ አዋጅ ማለት ነው ወደ ሀገር ውስጥ ማስገባት፣ ማስወጣት እንዲሁም መያዝ፣ መጠቀም፣ ማስተላለፍ፣ መጠገንና እንዲሁም ማስወገድንም ጨምሮ በክልከላ ውስጥ የተካተቱ ነገሮች ናቸው። ከዚህም በተጨማሪ ደግሞ ከፍተኛ ጉዳት ሊያደርሱ የሚችሉ በህብረተሰቡ ላይ ማለት ነው ነገር ግን የጦር መሳሪያ ያልሆኑ ጉዳት ሊያደርሱ የሚችሉ መሳሪያዎችም እንደዚሁ ክልከላ ተደርጎባቸዋል። ከዚህ ውስጥ እንደ ምሳሌ ማንሳት የምንችለው እነ ሳንጃ፣ ጎራዴ፣ ሴንጤና አስለቃሽ ጭስ የመሰሉ እንዲሁም ኬሚካል የመሳሰሉ መሳሪያዎች ናቸው። እነዚህ ነገሮች በህብረተሰቡ የዕለት ተዕለት እንቅስቃሴ ውስጥ እንግዲህ በከፍተኛ ሁኔታ አገልግሎት የሚሰጡ ከመሆናቸው ጋር ተያይዞ ክልከላ ሳይሆን እዚህ ላይ የተቀመጠው ነገር ግን ምንድነው አጠቃቀሙን ከፍጆታ ባለፈ በብዛት መያዝ፣ በብዛት መጠቀም ለሌላ ጉዳት እንዲውሉ የሚያስችል ነገር ነው ተብሎ ከታሰበ ነገር ግን ከህብረተሰቡ የዕለት ተዕለት እንቅስቃሴ ጋር በተያያዘ እሱ ክልከላ ይደረግበታል ማለት ነው። ያ ግን ቶታሊ የተዘጋ ወይ ደግሞ በአጠቃላይ የተዘጋ ነገር አይደለም። ከሚያስፈልገው ውጭ የሆነ አጠቃቀም ካለ ነው። በዚህ አዋጅ ላይ በአንቀጽ 9 ላይ አንድ የተቀመጠ ጉዳይ አለ። በዚህ አንቀጽ 9 ላይ የተቀመጠው ምንድነው ህብረተሰቡ እንግዲህ ከዕለት ተዕለት ህይወቱ ጋር በተገናኘ የጦር መሳሪያ ክልል በገጠሩ የሀገራችን ክፍሎች በግብርና ህይወት ውስጥ ያሉ ሰዎች ወይም ደግሞ አርብቶ አደሮች የጦር መሳሪያ በጣም የቅርብ ግንኙነት ያላቸው ናቸው። ምክንያቱም ከከብቶቻቸውን ከሚያሰማሩበት ቦታ ላይ ከሌባ ንብረቶቻቸውን ለመጠበቅ የሚጠቀሙበት ነውና ይህ ቀድሞ የተያዘ የጦር መሳሪያን
የመቀማት አይደለም በዚህ ላይ ያለው አሰራር። ነገር ግን እነዛን በምዝገባ ውስጥ እንዲካተቱ የማድረግና ለህብረተሰቡ ሰላም መጠበቂያ እንዲሆኑ የማስቻል ስራ እንደሚሰራ ተመላክቷል። ምክንያቱም እነዚህ ነገሮችም ህብረተሰቡም ስለሚፈልጋቸው ማለት ነውና ምናልባትም እነዚህ ነገሮች የበለጠ የህብረተሰቡን ሰላም ከማጉላትና ከመጠበቅ አኳያ አገልግሎት እንዲሰጡ የማድረግ አስተሳሰብ እንዳለ ተመላክቷል። ሌላው የጦር መሳሪያ ፍቃድ እንዴት ነው የሚሰጠው የሚለውም ነገር በዚሁ አዋጅ ላይ ወይም ደግሞ በዚህ ረቂቅ አዋጅ ላይ የተቀመጠ ጉዳይ ነው። ተቆጣጣሪው አካል እንግዲህ መስፈርቶችን እንደሚያዘጋጅ እርግጠኛ ሆነና መስፈርቶችን የሚያሟላ ነው ብሎ ካሰበበት፣ ሌላው ደግሞ ጠያቂው አካል በቂ ማስረጃ ማቅረብ ሲችል የጦር መሳሪያ መታጠቅ የሚያስፈልግበትን ምክንያት አሳማኝ መሆኑ ሲረጋገጥ እነዚህ የጦር መሳሪያ ሊፈቀዱለት ይችላል ይችላሉ ማለት ነው። የመጨረሻው ላንሳና በዚሁ ፍቃድ ውስጥ ክልከላ የተደረገባቸው ቦታዎች ላይ የጦር መሳሪያ ፍቃድ ያላቸው ሰዎችም እንኳን ቢሆኑ የተከለከሉ ቦታዎች ላይ መጠቀም እንዳይችሉ አስቀምጧል። በዚህም ሰላማዊ ሰልፍና አድማ ባለበት ቦታ ላይ እንዲሁም በምርጫ ህግና በምርጫ ቦርድ የተከለከሉ ቦታዎች የተቀመጡ ናቸው። ሆቴል፣ ሲኒማ፣ የህዝብ መዝናኛ ስፍራዎችና ትምህርት ቤት እንዲሁም የሃይማኖት ተቋማት የመሳሰሉት ላይም የጦር መሳሪያ ፍቃድ እንኳን ቢኖራቸው መግባት ይዞም እንደማይቻል የተቀመጠ ደንብ ነው ማለት ነው። አቤል ለሰጠን መረጃ አመሰግናለሁ። እኔም አመሰግናለሁ አልጋነሽ። ኢቲቪ 4 ማዕዘን ዜናችን ይቀጥላል። በአለርት ሆስፒታል ለእናቶች የሚሰጠው አገልግሎት በቂ አለመሆኑን ተገልጋዮች ገለጹ። በሆስፒታል አገልግሎት የሚሰጡ ባለሙያዎች ሕክምናውን በተገቢ መንገድ ለመከወን የሚያስችል በቂ የስራ ቦታ አለመኖሩንና የተለያዩ የመገልገያ መሳሪያዎች እጥረት መኖሩን ነው የጠቆሙት። ነጻነት ወርቁ ዝርዝር አላት። ወይዘሮ ትዕግስት አለማየሁ ላለፉት 3 ወራት አለርት ሆስፒታል በመመላለስ ሕክምና ስታደርግ ቆይታለች። ወይዘሮዋ ልጅ የመውለድ ከፍተኛ ጉጉት ቢኖራትም ማህፀኗ ላይ ያለው እጢ እንድትወልድ አላስቻላትም። ሆስፒታሉ እጢውን ለማስወጣት የሰጣትን ቀነ ቀጠሮ በመያዝ ብትመላለስም ሕክምናውን ማግኘት አለመቻሏን ትናገራለች። ኦፕራሲዮን ለመደረግ እጢ ለማስወጣት ነው የመጣሁት። ለማክሰኞ ዕለት ተባለ። እንደገና ደግሞ ማክሰኞ ዕለት ስመጣ መታየት አለበት ደሞች እንዳለ እንዳዲስ መታየት አለበት ስለቆየ ታየሹ ተባልኩኝ። እሺ ብዬ የግል ልጅ አሰራሁኝ። የግል ልጅ አሰርቼ መጥቼ አሁን ወረቀቱን ገብታችሁ መዝገቡ ማየት ይቻላል። ለምን ለዛሬ ነው የተባለው ለኦፕራሲዮን የተጻፈልኝ። እዚህ ግን ተቀባይነት አላገኘውም። ምንም በቃ የሚሰማ የለም። በተለይ ለኛ ችግር አለ። የቅድመ ወሊድ የወሊድና ድህረ ወሊድ አገልግሎት ለማግኘት በርካታ እናቶች ወደ ሆስፒታሉ የሚያመሩ ሲሆን የሚያስፈልጋቸውን እንክብካቤ ለመስጠት የሚያስችል በቂ ቦታ ግን በሆስፒታሉ የለም። ይህ ክፍል እናቶች ከወሊድ በኋላ ተኝተው ክትትል እንዲያደርጉበት የታቀደ ቢሆንም አገልግሎት እየሰጠ የሚገኘው ግን ከወሊድ በፊት ክትትል ለሚያስፈልጋቸውና ለአደጋ ለተጋለጡ እናቶችም ጭምር ነው። ይህም ክፍሉ የተጨናነቀ እንዲሆንና እናቶችና ህጻናት ለተለያዩ በሽታዎች ተጋላጭ እንዲሆኑ እንደሚያደርጋቸው የሆስፒታሉ ባለሙያዎች ይናገራሉ። ትንሽ ችግር የሚያመጣውን ሁለቱን ባንድ አድርጎ የወለደች እናትና ኦፕራሽን የተሰራች እናትና ያልወለደች እናት አንድ ላይ አድርጎ ማስተናገዱ የሚያስቸግረው ኢንፌክሽን ዴቨሎፕ ታደርጋለች። ያቺ እናት በጣም ሰው እዚህ አካባቢ በበዛ ቁጥር ትንፋሽ አለ። ለህፃናቶቹም ለሷም አደጋ ላይ የጣልናት ነው እንጂ ምን ያገለገልናት እንደማንሄድ ማንንም ያውቃል። ሳይንሱ የሚለው እንደዛ ነው። ምክንያቱም በዚህ ክፍል ውስጥ ከ400 በላይ በየወሩ ዴሊቨሪ አለ። ይሄ ከዚህ ወልዶ ሲወጡ ከወሊድ በኋላ ያለው ድህረ ወሊድ ያለው አገልግሎት በቂ መሆን አለበት። ይሄን አገልግሎት ለማድረግ ወይም በቂ ሰዓት ለማስተኛት አልጋ መኖር አለበት። ግን ምንድነው የምናደርገው? ካለው ጥበት የተነሳ ይወልዳሉ፣ ኦፕራሲዮን ይሰራሉ። እነሱን በየአካባቢ ባሉ ጤና ጣቢያዎች ዲስትሪቢዩት እናደርጋለን። አንድ ሰው ግን ቢያንስ አሁን ባለው ሕክምና ከወለደች 20 ሰዓት መቀመጥ አለባት ቢያንስ። ባለሙያዎቹ ለእናቶችና ለህፃናቱ አስፈላጊውን ክትትል ለማድረግ የሚያስችል በቂ መሳሪያ በሆስፒታሉ እንደሌለ የሚገልጹ ሲሆን ቀዶ ጥገና ተደርጎላቸው ልጃቸውን የሚገላገሉ እናቶችም ባለው የአልጋ እጥረት ምክንያት በማመላለሻ ጊዜያዊ አልጋ ላይ እንዲተኙ እንደሚገደዱም ይናገራሉ። ከጥቂት ወራት በፊት ሆስፒታሉ ማስፋፊያ አድርጎ ባስገነባው የማዋለጃ ክፍል የሚገኙት 2 የቀዶ ጥገና ክፍሎች አገልግሎት የሚሰጠው አንዱ ብቻ ሲሆን እናቶች በምጥ ጊዜ የሚያሳልፉትን ስቃይ ለመቀነስ የሚሰጠው የኢፒዱራል ሕክምና መስጫ ክፍል የተለያዩ እቃዎች ማስቀመጫ ሆኗል። ይህ የሆነው በሆስፒታሉ ባለው የቦታ ጥበት መሆኑን የሚገልጹት የአለርት ሆስፒታል ስራ አስኪያጅ በእናቶች ሕክምና ዙሪያ ያሉ ችግሮችን በዘላቂነት መፍታት የሚያስችል ስራ እየተሰራ እንደሚገኝ ይገልጻሉ። ከ3 ዓመት በፊት 300 የሚሰጥ የነበረው የእናቶች የወሊድ አገልግሎት ወደ 5000 ሊደርስ ነው።
ግን ያለው መሰረተ ልማት በዚህ ማስተናገድ አንችልም። ስለዚህ ዘላቂ መፍትሄ ለመስጠት ጥናቱን እኛ ጨርሰናል። ከጤና ጥበቃ ተነጋግረን ቀጣይ ወደ ስታንዳርድ የመምጣት ስራ እንሰራለን ብዬ ነው የማስበው። ከዓመት በፊት የተቋቋመው የስደት ተመላሾችን መልሶ ማቋቋሚያ ፕሮጀክት ከተለያዩ ሀገራት የሚመለሱ ኢትዮጵያውያንን መልሶ በዘላቂነት ለማቋቋም እየሰራ እንደሆነ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። በአውሮፓ ህብረት የገንዘብ ድጋፍ የሚደረግለት ይህ ፕሮጀክት የተለያዩ ባለድርሻ አካላትን በማሳተፍ የስደት ተመላሾች አዋጭ በሆነ የንግድ ዘርፎች ላይ ተሰማርተው የተሻለ ህይወት እንዲኖሩ ለማድረግ ጉልህ ሚና እንደሚኖረውም ተጠቁሟል። በዚህ ጉዳይ ላይ ያተኮረ ውይይትም ዛሬ በአዲስ አበባ እየተካሄደ ይገኛል። ሪፖርተራችን አዲስ ዓለም ተሾመ በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ገብታለች። አዲስ ዓለም እንደምን ውለሻል? እስቲ ፕሮጀክቱ አሁን ምን ሁኔታ ላይ ነው የሚገኘው? በውይይቱ ላይ በዋናነት የተነሱት ጉዳዮችስ ምንድን ናቸው? አመሰግናለሁ አልጋነሽ። እንግዲህ የስደት ተመላሾችን መልሶ ማቋቋሚያ ፕሮጀክት የዛሬ ማለት ነው። ይህ ፕሮጀክት ደግሞ በኢትዮጵያ የስደተኞችና ስደት ተመላሾች ጉዳይ ኤጀንሲና በአውሮፓ ህብረት አማካኝነት የተቋቋመ ነው። ኢትዮጵያ ይህንን ፕሮጀክት ተፈጻሚ ስታደርግ የአውሮፓ ህብረት ደግሞ ለፕሮጀክቱ መሳካት የገንዘብ ድጋፍ ነው የሚያደርገው ማለት ነው። ለዚህ ፕሮጀክት እንግዲህ መቋቋሚያነት እንደ ዋናነት የሚነሱ ጉዳዮች አሉ። በዋናነት ኢትዮጵያውያን ስደተኞች ወደ ሀገራቸው ሲመለሱ እንዲሁም ደግሞ ከተመለሱ በኋላ በመቀናጀት ወደ አዋጭ ወደሆነ የቢዝነስ ስርዓት ውስጥ ወደ አዋጭ ወደ የንግድ ስርዓት ውስጥ እንዲገቡ በማስቻል ራሳቸውን እንግዲህ ወደ ቀደምት ህይወታቸው እንዲመለሱና ለሌሎችም ድጋፍ ማድረግ እንዲችሉ እንዲቋቋሙ በዘላቂነት ማድረግ ነው። በዚህ ውስጥ ድጋፎችን ማድረግ ነው ማለት ነው። ዋና ዓላማ ወደ ቀደምት ህይወታቸው መለሱ አካላት በአዲስ አበባ ደግሞ የተለያዩ ባለድርሻ አካላት በአዲስ አበባ በዚህ ፕሮጀክት አፈጻጸም ዙሪያ ውይይት እያደረጉ ነው የሚገኙት ማለት ነው። በዚህም መንግስታዊ የሆኑና መንግስታዊ ያልሆኑ ተቋማት፣ ሀገር ውስጥና የዓለም አቀፍ ተቋማት፣ የተለያዩ ኤምባሲዎች እንዲሁም ደግሞ ከተለያዩ ክልሎች የተውጣጡ ባለድርሻ አካላት ናቸው ውይይት እያደረጉ የሚገኙት ማለት ነው። የዚህ ውይይት ዋና ዓላማ ደግሞ እነዚህ ከስደት ተመላሾችን ለማቋቋም እንዴት በቅንጅት መሰራት ይችላል፣ እነዚህ የተለያዩ ባለድርሻ አካላት ባልተበጣጠሰ መልኩ እነዚህ ስደት ተመላሾችን በቋሚነት ለማቋቋም እንዲሁም ደግሞ ከተቋቋሙ በኋላ ከራሳቸው አልፈው ለሌሎችም ድጋፍ ማድረግ እንዲችሉ እንዴት ነው በጋራ መስራት የሚችሉ የሚሉ ውይይት ነው እየተደረገ የሚገኘው። ከዚህ ቀደም እንግዲህ የተደረጉ ጥናቶችም እየቀረቡ ነው የሚገኙት እንዲሁም ደግሞ የተለያዩ ተሞክሮችም በዚህ የውይይት መድረክ ላይ እየቀረቡ ነው የሚገኙት። የስደተኞችና የስደት ተመላሾች ኤጀንሲ ምክትል ዋና ዳይሬክተር አቶ ኢዮብ አወቀ እንዳሉት ኢትዮጵያ በአፍሪካ ቀንድ ከፍተኛ የስደት ተመላሾችን በማስተናገድና በመቀበል ቀዳሚዋ ሀገር እንደሆነች ነው የተናገሩት። በዚህም እንግዲህ ከ26 የተለያዩ ሀገራት የተውጣጡ ስደተኞች በኢትዮጵያ የተለያዩ ክልሎች ላይ እንዳሉ ነው የተናገሩት። አሁን ደግሞ ኢትዮጵያ የራሷን ዜጎች ከተሰደዱበት ቦታ ላይ ሲመለሱ እነሱን በዘላቂነት ማቋቋም ዋነኛ የትኩረት አቅጣጫ መሆን አለበት፣ ለነገ የማይባል የቤት ስራ መሆን አለበት ብለዋል ማለት ነው። የአውሮፓ ህብረት የስደተኞች ጉዳይ በኢትዮጵያ ተወካይ ሳብሪና ባናዜላ ደግሞ ስደተኞችን ማቀናጀት የአንድ ሰው ወይም የአንድ ተቋም ኃላፊነት አይደለም፣ በርካቶች የሚሳተፉበት በመሆኑ ሁሉም በጋራ ሊሰራ ይገባል። የአውሮፓ ህብረትም ለዚህ ዓላማ ደግሞ ድጋፍ ያደርጋል ነው ያሉት ማለት ነው። ለዚህ ፕሮጀክት ማስፈጸሚያ ደግሞ የአውሮፓ ህብረት 15 ሚሊዮን ዩሮ ነው ድጋፍ ያደረገው ማለት ነው። ይህ ውይይት ደግሞ በነገው ዕለትም ቀጥሎ የሚውል ነው የሚሆነው። አመሰግናለሁ አዲስ ዓለም። ተመልካቾቻችን በኔትወርክ ምክንያት ለገጠመን የድምጽ መቆራረጥ ይቅርታ እንጠይቃለን። የጅማ አባ ጅፋር ቤተ መንግስት በጊዜው እድሳት እየተደረገለት ባለመሆኑ አደጋ እንደተደቀነበት ተገለጸ። ቅርሱን ለመጠገን የተለያዩ ስምምነቶች ቢፈረሙም እስካሁን ተግባራዊ ያልተደረጉም። መልስ አምዴ ዝርዝር አለው። በ1870 ዓመተ ምህረት የተገነባው የንጉስ አባ ጅፋር ቤተ መንግስት በተደጋጋሚ እድሳት ይደረግለታል ቢባልም ለቅርሱ እስካሁን ደረጃውን የጠበቀ እድሳት ሳይደረግለት በመቅረቱ
መካነ ቅርሱ አሁን የመፈራረስ አደጋ አጋጥሞታል። ይሁን እንጂ በቅርሱ ላይ የተደቀነውን ችግር ለመፍታት ከ6 ወራት በፊት የአሜሪካ ኤምባሲ ከቅርስ ጥናትና ጥበቃ ባለስልጣን እንዲሁም ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመተባበር ቤተ መንግስቱን ለማደስ መስማማታቸው ይታወሳል። በወቅቱ በተደረገው ስምምነት የቅርሱን እድሳት በ18 ወራት ውስጥ ለማጠናቀቅ የነበረ ቢሆንም እስካሁን ቅርሱን የማደስ ስራ አልተጀመረም። ይህ ደግሞ እንደከዚህ ቀደሙ ቤተ መንግስቱን ለማደስ ቃል እየተገባ ተግባራዊ እንደማይደረግ ሁሉ አሁን በተመሳሳይ የተገባው ቃል ወደ ተግባር አይለወጥም ይላሉ የአካባቢው ነዋሪዎች። በጅማ ታሪክ ውስጥ ዋናው መለያ የአባ ጅፋር ቤተ መንግስት ነው። ይሁን እንጂ ይታደሳል እየተባለ ሁል ጊዜ ቃል የሚገባልን ነገር መቼ ወደ ተግባር እንደሚለወጥ አናውቅም። ቅርሱ ግን እየፈራረሰ ነው። ዋይ ማነከና ይላልቺሴ የቤተ መንግስቱ አሰራር ታሪካዊና አስደማሚ ነው። ይሁን እንጂ ይህንን ታሪካዊ መካነ ቅርስ ለማደስ ሁልጊዜ የሚገባው ቃል ወደ ተግባር አይለወጥም። ይህ ከ140 ዓመታት በላይ ያስቆጠረውን ታሪካዊውን የአባ ጅፋር ቤተ መንግስት ደረጃውን የጠበቀ እድሳት ለማድረግ ከ6 ወራት በፊት የአሜሪካ ኤምባሲ ከኢትዮጵያ ቅርስ ጥበቃና ጥናት ባለስልጣን ጋር ስምምነት ማድረጉ ይታወሳል። ለቅርሱንም በ18 ወራት ውስጥ እድሳቱን ለማጠናቀቅ ነበር ስምምነቱ የተደረገው። ይሁን እንጂ በቦታው ላይ ምንም አይነት እድሳት እስካሁን አልተጀመረም። ቤተ መንግስቱን ለማደስ በተደረገው ጥናት በርካታ የቅርሱ አካላት አልተካተቱም ነበር ያሉት የጅማ ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊው አቶ አብዱል መሊክ ሙሳ እነዚህን በስምምነቱ ውስጥ ለማካተትና በሌሎች ምክንያት ቅርሱን የማደስ ተግባር በተባለለት ጊዜ አልተጀመረም ይላሉ። ሆኖም ቅርሱን የማደስ ተግባር በቅርቡ ይጀመራል ብለዋል። አሁን እኔ ከቆምኩበት ፊት ለፊት ላይ የሚገኘው መስጂድ የእንጨት ስራው አልተካተተም ነበረ። ቀጥሎ ቅድም ያየነው የአባ ጅፋር የልጅ ልጃቸው ቤት የነበረው በጣም ረጅም ዓመት ያስቆጠረ ቤት እንዲሁ አልተካተተም ከቤተ መንግስቱ ጎን ላይ የሚገኘው። በተጨማሪም አሁን ያለንበት አካባቢ ላንድስኬፑ ያልተካተተ በመሆኑ በሁለተኛ ደረጃ በስኬጁሉ መሰረት የተያዘው ይህ ቤት ሲሰራ ከምን አይነት ማሶነሪ ወይም ደግሞ ሞርታር ጭቃ ነው የተሰራው የሚለው ነገር ጥናት ያስፈልገዋል እና የመጨረሻም ሪፖርት የሚሰራና የድንጋይ ባለሙያ አሁንም በቀደም ከአሜሪካ መጥቶ የዛሬ 14 ቀን ይሄንን ነገር ይዟል። አሁን ፋይናላይዝ ማድረግ ይቻላል ማለት ነው። የከተማው ባህልና ቱሪዝም ጽሕፈት ቤት በበኩሉ ቅርጹን ከማደስ ጎን ለጎን ቦታውን ለቱሪስት መዳረሻነት እንዲውል እየሰራ ይገኛል ብለዋል። ለኢቲቪ ዜና መለሰ አምዴ ጅማ። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን የህዝብ ግንኙነት ዳይሬክተር አቶ ፋንታ በየነ እዚህ ስቱዲዮ ይገኛሉ። ከሳቸው ጋር ቆይታ ይኖርናል። አደና መጡ። እንኳን በሰላም ተመለሱ። ቀደም ሲል በተመለከትነው ዜና የጅማ አባ ጅፋር ቤተ መንግስት ቅርስን ለመጠገን በተለያዩ ጊዜያት ስምምነቶች ተፈርመው ነበርና ለምንድን ነው እስካሁን ተግባራዊ መሆን ያልቻሉት? በመጀመሪያ ያው ቅርሶቻችን ሲጀመር አሰራራቸው በጣም ውስብስብ እንደመሆኑ መጠን ለጥገናም በምንፈልግበት ጊዜ በጣም ውስብስብ የሆነ ጥናት የሚጠይቁ ናቸው። እዛ ላይ ቅርሶቻችን ከተለያዩ ነገሮች የተሰሩ ናቸው። ከድንጋይ የተሰሩ ቅርሶች አሉ፣ ከእንጨት የተሰሩ ቅርሶች አሉ፣ ከቆዳ የተሰሩ ቅርሶች አሉ፣ እንዲሁም ደግሞ ከጨርቃ ጨርቅ የተሰሩ ቅርሶች አሉ። እነዚህ እያንዳንዳቸው የአሰራር ሂደትና እያንዳንዳቸው የሚሰሩበት ማቴሪያል ያስፈልጋል። በዛ ልክ በእነዚህ ማቴሪያሎች የተካነ የኢንጂነሪንግ ሙያ ያላቸው ባለሙያዎች ያስፈልጋል። ስለዚህ ይሄንን ለመወሰን ሰፊ ጥናት የሚጠይቅ ነው ለማለት ፈልጌ ነው። እንግዲህ የአባ ጅፋርን በተመለከተ ልክ ነው። ይሄ ፕሮጀክት በቅርስ ጥናትና ጥበቃ ባለስልጣን እንዲሁም በአሜሪካን ኤምባሲና በኦሮሚያ ክልል ባህልና ቱሪዝም ቢሮ በጋራ በመሆን የሚያሰሩት ነው። የሚሰራው ደግሞ በወርልድ ሞኑመንት ፈንድ የሚባል በቅርስ ላይ የሚሰራ ዓለም አቀፍ ድርጅት ነው አሰራሩ የሚሰራው። ይሄንን ጥናት በተመለከተ መጀመሪያ በአዲስ አበባ ዩኒቨርሲቲ የተጠና ጥናት ነበረ። ጥናቱ በሁለት ነገሮች ላይ በዋናነት የሚጠና፣ አንደኛ የእንጨት አሰራሩ አጠጋገኑ እንዴት መሆን እንዳለበት፣ ሁለተኛ የድንጋይ
አጠጋገኑ እንዴት መሆን እንዳለበትና ያንን በምን መልኩ መጠገን እንዳለብን የሚል ጥናት ነው። መጀመሪያ በአዲስ አበባ ዩኒቨርሲቲ የተጠና ጥናት አለ። ከዛ በኋላ ይሄ ወሊድ ሞመንት ባለሙያዎችን ከመደበ በኋላ እነዛ ባለሙያዎች ተጨማሪ ጥናት እንደሚያስፈልግና ያንን የአዲስ አበባ ጥናት እንደ ማነሻ ተጠቅሞ የራሳቸው ፈርዘር ጥናት እንደሚያስፈልጋቸው ታሳቢ ማድረግ እንደገና ፈርዘር ጥናት ያጠኑበት ሁኔታ ስለነበረ ነው ይታወቃል። ጥቅምት 23 2011 ዓ.ም ጥገና ሂደቱ ይፋ የሆነበት ሁኔታ ነበረ እና ከዛ በኋላ ምንድነው የተደረገው? መጀመሪያ የእንጨትን በተመለከተ የእንጨት አሰራርን በተመለከተ አቶ ፋንታ በቂ ጥናቶች ስላልተደረጉ ነው ቅርሱ መጠገን ያልተቻለው ነው ምላሹ የእርሶ? ልክ ነሽ። መጀመሪያ የተጠናው በአዲስ አበባ ዩኒቨርሲቲ ነው። እነዛ ደግሞ በወሊድ ሞመንት የተመደቡ ባለሙያዎች ፈርዘር በራሳችን ፈርዘር ጥናት ማጥናት አለብን ብሎ እንደገና ያንን እንደ መሰረት በመጠቀም ያጠኑበት ሁኔታ ነው ያለው እና ከዛ ጋር ተያይዞ አሁን መጀመሪያ የእንጨት ጥናቱ ይዘው እንዲመልሱልን በቀጣይስ ቅርሱን ለመጠገን የተያዘው ቅድ ምንድን ነው? እሱ ላነሳ ነው እና ከዛ ጋር ተያይዞ መጀመሪያ ከእንጨት ጥገና ጋር ተያይዞ ያው ቅርሱ እንጨት ፓርትም ስላለው ከዛ ጥገና ጋር ተያይዞ የመጀመሪያው ጥናት ተጠናቋል። ሁለተኛ ደግሞ በድንጋይ የተሰሩ ፓርቶችን በተመለከተ በነዛ ላይ ጥናት እያደረጉ ያሉበትና ድንጋዩ በምን ፊክስድ እንደሆነ በምን እንደተገናኘና አጠቃላይ የጥገና ሂደቱ ምን መሆን እንዳለበት እያጠኑ ያለበትና ከ2-3 ሳምንት በኋላ እንደሚጠናቀቅና በቀጣይ በግንቦት ወር የጥገና ሂደቱ የሚጀመርበት ሁኔታ አለ ማለት ይቻላል። አጠቃላይ ፕሮጀክቱ ለ18 ወራት ነው የተያዘውና የመጀመሪያ ፌዝ ያላለቁ ጥናቶችን የማጠናቀቅ ስራ ነው ሲሰራ የነበረውና ትክክል ነው። የህብረተሰቡ ጥያቄ አክቹአሊ በቅርሱ ላይ የተደረገ ያለ ነገር አለመኖሩ ከዛ ተነሱ ያው ጥገና ይደረጋል ተብሎ መጀመሪያ ይፋ ተደርጎ እስካሁን ለምን አልተሰራ የሚል ጥያቄ ነው ያነሱትና አልተቀመጥንም። ያው አጠቃላይ ጥናቱን የማጠናቀቅና ወደ ጥገና የመግባት ስራ ምን ታስባል የሚለው ምላሽ የታሰበው ነገር ያው መጀመሪያ አንደኛ የእንጨት ጥናቱ ተጠናቋል። ሁለተኛ ይሄ ድንጋዩም እስከ 2 ሳምንት 3 ሳምንት ይጠናቀቃል። ከዛ በኋላ በግንቦት ወር ወደ ጥገና ሂደት የሚገባና በታሰበለት በ18 ወራት የሚጠናቀቅበትን ሁኔታ ለማመቻቸት እየሰራን ያለንበት ሁኔታ አለ ማለት ይቻላል። መልካም። አቶ ፋንታ በየነ እዚህ ስቱዲዮ መጥተው ለሰጡ ማብራሪያ እናመሰግናለን። መልካም ጊዜ። እኔም አመሰግናለሁ። ኢቲቪ 4 ማዕዘን ዜናዎቻችን አሁንም እንደቀጠሉ ናቸው። በዋግ ኽምራ ብሔረሰብ አስተዳደር በትራኮማ ምክንያት ከ5200 በላይ ሰዎች የአይን ቆብ ቀዶ ሕክምና እንደሚያስፈልጋቸው ተገለጸ። በአስተዳደሩ የሚገኙ ሁሉም ወረዳዎች የትራኮማ ችግር ተጠቂዎች ናቸው። ሪፖርተራችን ደምስ መኩሪያው በአስተዳደሩ አንድ ወረዳ ተገኝቶ ተከታዩን ዘገባ አጠናቅሯል። በዋግ ኽምራ ብሔረሰብ አስተዳደር የጻግብጂ ወረዳ የሚገኘው ይህ አካባቢ የትራኮማ ችግር ከሚታይባቸው ቦታዎች መካከል አንዱ ነው። በወረዳዋ የጻታ ጤና ጣቢያ ያገኘናቸው አቶ ገብርዬ ገብረ ማርያምና ባለቤታቸው ወይዘሮ በለጡ ደበሽም የትራኮማ ተጠቂዎች ናቸው። እነዚህ የጻግብጂ ነዋሪዎች ከዚህ ቀደም በትራኮማ ምክንያት የአይኖቻቸው ቆብ በመቀልበሱ ሕክምና ቢደረግላቸውም እይታቸው ግን ከጊዜ ወደ ጊዜ እየተዳከመ መምጣቱን ነግረውናል። ተቀንደዋል። ጠጉሩ ሲቀደም ደግሞ ምልክትም አላገኘንም፣ ተስፋም አላገኘንም። ይሄ ትንሽ የደከመች ነው አይኑ። ይሄ ግን እስካሁን ሰራች። አሁን ግን የቁስሉ ገብቶ እምቢ አለ። በጻታ ጤና ጣቢያ የተመላላሽ ሕክምና ክፍል የጤና መኮንኑ አቶ ኤልያስ ሙሉጌታም ትራኮማ ፊትን በሚገባ ካለመታጠብና ከጽዳት ጉድለት የሚመጣ መሆኑን ጠቅሶ ወደ ጤና ጣቢያው ለሚመጡ ህሙማንም ከሕክምና ባሻገር የግንዛቤ ስራ እንደሚሰራ ነግሮናል። በመጀመሪያ ደረጃ እኛ እርዳታ በፈልገው የሚመጡበት ሰዓት ያው አቅማችን በፈቀደው ወይም ጤና ተቋሙ በፈቀደው የመድኃኒት ደረጃ ጠብታ መልክ ሆነ በሌላ መልክ መድኃኒት እናዝላቸዋለን። ግን ያን መሆኑ ብቻ መድኃኒቱ ማዘዙ ብቻ በቂ አይደለም። ጎን ለጎን መድኃኒቱንም እየወሰዱ ጎን ለጎን ንጽህናቸው እንዲጠብቁና
የግል ንጽህናቸውንም ሆነ የአካባቢ ንጽህናቸውን እንዲጠብቁ እናደርጋለን። ትራኮማ ከምን እንደሚመጣ የጠየቅናቸው አቶ ገብርዬ ገብረ ማርያምና ባለቤታቸው ግን ስለ ህመሙም ሆነ ስለ ሕክምናው አንዳች የሚያውቁት ነገር እንደሌለ ነግረውናል። እኛ ምች ነው ይላል ምች መድኃኒት እየበላን ከዚያ ወዲያ አልዳን ሲል ደግሞ ሕክምና እንመጣለን። እኛ የነሳው መንገድ አናውቅም። ሲያም ግን ሕክምና እንመጣለን። ሐኪም ቤት የገጠር እኮ ታሞ አድሮ ወነጋ ወደ ስራ ነው የሚሄድ እንጂ እንዲህ ያለ መቻመመ መቸምንትን አናውቀውም እኮ ሰርተን ነው የምንበላ እንጂ ቀኑ እኮ አናውቀውም። አሁን ስንደክም ነው የመጣን እንጂ እኛ ምን ይታወቃል። በዋግምራ ዞን የጻግብጂ ወረዳ ከባለፈው ጥቅምት ጀምሮ 513 ሰዎች በትራኮማ መጠቃታቸውን መረጃዎች ያመለክታሉ። ከነዚህ ሰዎች መካከልም 112 የሚሆኑት የአይን ቆብ ቀዶ ሕክምና ተደርጎላቸዋል። በወረዳዋ በምትገኘው በዚህ በጻታ ጤና ጣቢያ ደግሞ ህሙማኑ የመጀመሪያ ደረጃ ሕክምና የሚያገኙ ሲሆን ከዚህ አለፍ ሲልም ወደ ሌሎች ጤና ጣቢያዎችና ሕክምና ማዕከላት ይላካሉ። የህክምና ባለሙያዎች እንደሚሉት የትራኮማ በሽታ ትሪያኮስ በሚባል ባክቴሪያ የሚመጣ ሲሆን በሽታውም ከሰው ወደ ሰው ይተላለፋል። የጻግብጂ ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ አቶ ጌትነት ውዱ እንደነገሩን ደግሞ በወረዳዋ ህሙማንን የማከምና የግንዛቤ ስራ ጎን ለጎን እየተካሄደ ነው ብለዋል። ከመጀመሪያው ከፕሪቬንሽኑ ስነሳ የጤና ኤክስቴንሽኖቹ በየአካባቢው በየደብሩ ትምህርት ይሰጣሉ። እነዚህ ነገሮች ለመከላከል የትራኮማን ለመከላከል ነው። ሲዛ ቀጥሎ ግን የህብረተሰቡን ያወያነስ ወይም ቅስቀሳ በማድረግ ህክምናው እዚህ ባለሙያ የሰለጠነ ባለሙያ የለም፣ ራሱን ችሎ የሚሰለጥን ባለሙያ ነው ያለውና ከሰሜን ወሎና ከዚሁ ከዋግኽምራ ደግሞ ከዞኑ የተወሰኑ የሰለጠኑ ባለሙያዎች አሉ። እነሱን በማስመጣት ይሄን የአይን ቆብ መቀልበስ ሂደቱን ስራ ተደርጓል። ለኢቲቪ ደምስ መኩሪያው ሰቆጣም። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። አቶ ነብዩ ንጉሱ በጤና ጥበቃ ሚኒስቴር የበሽታ መከላከልና መቆጣጠር ምክትል ዳይሬክተር ናቸው። ጤና ይስጥልኝ አቶ ነብዩ። ጤና ይስጥልኝ። ቀደም ሲል ዜናውን ተመልክተውታል። በዋግኽምራ ብሔረሰብ አስተዳደር አንድ ወረዳ የተሰራ ትራኮማን በተመለከተ የተሰራ ዜና ነበር ቀደም ሲል የተመለከትነውና እስቲ ይሄ የአንድ ወረዳ ችግር ነው በአንድ ብሔረሰብ አስተዳደር ውስጥ ያለውና እንደ ሀገር አሁን የትራኮማ ችግር ያለበት ደረጃ ምን ላይ ነው ማለት ይቻላል? እንግዲህ እንደ ሀገር አቀፍ የሆነ የትራኮማ የዳሰሳ ጥናት አካሄደናል። 2014 በፈረንጆች አቆጣጠር ነው። እንግዲህ ከዛ እንደተረዳ ነው 713 የሚሆኑ የሀገራችን የወረዳ ክፍሎች በስምንቱ ክልሎች ውስጥ የትራኮማ በሽታ በተለያየ ደረጃ ይገኝባቸዋል። እንግዲህ በሀገር አቀፍ 2014 ላይ የፋስት ትራክ ቲቲ ሰርጀሪ ኢኒሼቲቭ የሚባል ፕሮግራም ጀምረናል። አሁን እንግዲህ 2019 ዓመት ላይ ደርሰናል። ከ713ቱ ወረዳዎች እንግዲህ ሴፍ የሚባል ስትራቴጂ ቀይሰን በሁሉም ትራኮማ በሚገኝባቸው አብዛኛዎቹ ወረዳዎች ፕሮግራም ተጀምሯል። ይህ ፕሮግራም በዋነኛነት እንግዲህ የማህበረሰብ አቀፍ የመድኃኒት ስርጭት አለው። የላይኛው የአይን ቆብ ቀዶ ሕክምና አለ። የግልና የፊት ንጽህናን የማሻሻል ስራዎች በተለይ በሄልዝ ኤክስቴንሽኖችና በተለያዩ የጤና ባለሙያዎች ተደራሽነት ለማድረግ ተችሏል። እንግዲህ ከ2014 ጀምሮ ባለን መረጃ መሰረት ከ713 ወረዳዎች 113 የሚሆኑት ወረዳ ትራኮማን እንደ ሀገር ማጥፋት ችለዋል። ከዛም በተጨማሪ ፕሮግራሙ 2013 ላይ የነበረን 693 ሺህ በላይ ሰዎች የላይኛው የአይን ቆብ ቀዶ ሕክምና የሚያስፈልጋቸው ሰዎች ተገኝተው ነበር። በአሁኑ ሰዓት እንግዲህ ከ693 ሺህ ወደ 570 ሺህ የሚሆነውን የላይኛው የአይን ቆብ ቀዶ ሕክምና መስጠት ተችሏል። 81% የሚሆነውን የትራኮማ ማጽዳት ተችሏል ማለት ነው እንደ ሀገር። ያም ቢሆን ግን ተጨማሪ አዳዲስ ትራኮማ በሽተኞች ከታች እየመጡ ስለሆነ እነሱን በዘላቂ መፍትሄ ማድረስ ያስፈልጋል። ያም እንግዲህ በዋነኛነት እንደ ሀገር እንደ ጤና ጥበቃ ሚኒስቴር ትኩረት ሰጥተን የምንሰራበት የግል የአካባቢ በተለይ የፊትን ንጽህና መጠበቅ ላይ ዋነኛ ትኩረት ተሰጥቶ እየሰራንበት ያለ ነው ማለት ነው። ምናልባት ግን አቶ ነብዩ በዋግኽምራ ያለው የትራኮማ ችግር ትንሽ የከፋ ይመስላልና እንደው ምክንያቱ ምን ይሆን? በዋነኛነት እንግዲህ ሰፋ ያለ ጥናት ለማካሄድ ተሞክሯል። መሰረታዊ ምክንያቱ እንደ ሀገር ማሻሻልና ትኩረት መስጠት የሚገባን የህብረተሰቡ ክፍል የውሃ አክሰስ ማግኘት አለበት። ሲቀጥል ደግሞ
የአካባቢውን ንጽህና በተለይ ሽንት ቤቶች ኮንስትራክት መደረግ አለባቸው። ልጆች ፊታቸውን መታጠብ፣ አዋቂዎች ፊታቸውን መታጠብ አለባቸው። ያ የምናደርግ ከሆነ ትራኮማቲስ ክላሚዲያ የሚባለው ሪፒትድ የሆነ ወይም ተደጋጋሚ ኢንፌክሽን አይኖርም። ያ ተደጋጋሚ ኢንፌክሽን ካልኖረ ትራኮማ በሽታ አይኖርም ማለት ነው። የዋግምራም ከሌሎቹ የሀገራችን አካባቢዎች የተለየ አይደለም። ተመሳሳይ ነባራዊ ሁኔታ ነው ያለው። ግን በዋነኛነት አሁን የጠቀስኳቸው የግልና የአካባቢ ንጽህና ልዩነት ፈጣሪ ስትራቴጂዎች ናቸው። ከዛ ጎን ለጎን በየአመቱ የዚትሮማክስ ወይም በማህበረሰብ አቀፍ መድኃኒት እደላ እንደ ወረዳው የበሽታ መጠን በአጋር ድርጅቶቻችንና ከጤና ጥበቃ ጋር አንድ ላይ ሆነን የምንሰጣቸው ህክምናዎች አሉ። ስለዚህ የህብረተሰቡ ክፍል አንደኛ የምንሰጠውን የማህበረሰብ አቀፍ መድኃኒት በአግባቡ መጠቀምና መውሰድ መቻል አለበት። ጎን ለጎን ደግሞ የግል የፊት ንጽህና መጠበቅ መቻል አለበት። ያን የምናደርግ ከሆነ አሁንም ዋግምራ ላይ ያለን ከሌሎቹ አካባቢዎች ጋር የተለየ ስላይደለ በተፈለገው ፍጥነት መቀነስ ይቻላል። ጥሩ ውጤት ያመጡ በተመሳሳይ ዋግምራ እንደ ዋግምራ አካባቢ በሽታ መጠን ያለባቸው አካባቢዎች ነበሩን። ግን የግል አካባቢ ንጽህና የማህበረሰብ አቀፍ መድኃኒት እደላ ተጠቃሚነታቸውን ከፍተኛ ስለሆነ ማጥፋት የቻሉባቸው አካባቢዎች አሉ። መልካም አቶ ነብዩ ስቱዲዮ መጥተው ለሰጡን መረጃ አመሰግናለሁ። ወደ ቀጣዩ ዜና አልፋለሁ። በቤንሻንጉል ጉሙዝ ክልል ቤት ውስጥ የሚወልዱ እናቶች ቁጥር እየቀነሰ በመምጣቱ የእናቶችና ህጻናት ጤና አጠባበቅ ላይ ለውጥ መታየቱ ተገለጸ። ይሁን እንጂ በክልል የጤና ልማት ሰራዊት አደረጃጀት ውስጥ የተቀናጀ የሴቶች ልማት ቡድን አፈጻጸም ዝቅተኛ መሆኑ በጤና ኤክስቴንሽን ፕሮግራም ላይ ተጽዕኖ እየፈጠረ ይገኛል ነው የተባለው። በዚህ ዙሪያ ሪፖርተራችን ያለለት ወንድዬ ተጨማሪ ዝርዝር አድርሶናል። እንከታተለው። በቤኒሻንጉል ጉሙዝ ክልል መከላከልን መሰረት ባደረገው የጤና ዘርፍ ላይ ለውጦች እየተመዘገቡ ነው። ለአብነትም በ1983 ዓ.ም 7 በመቶ የነበረው የክልሉ የጤና ሽፋን አሁን ላይ 93 በመቶ ደርሷል። የክልሉ መንግስት በጤናው ዘርፍ ትኩረት አድርጎ ከሚሰራባቸው ግቦች መካከል የእናቶችና ህጻናትን ሞት መቀነስ ዋነኛው ነው። ቀደም ሲል በክልሉ በቤትም ሆነ ከቤት ውጭ የሚወልዱ እናቶች ወደ ጤና ተቋም ሄደው እንዲወልዱ በተፈጠረላቸው ግንዛቤም ለውጥ መምጣቱን የክልሉ ጤና ጥበቃ ቢሮ ኃላፊ ወይዘሮ ፍሬው ታበበ ለኢቢሲ ተናግረዋል። ከጊዜ ጊዜ ከነበረን መሻሻሎች አሉ። እንደሚታወቀው ከቤት ውጭ ምትወልድ የነበረች እናት አሁን ወደ ቤት መጣለች። ከቤት ደግሞ አሁን ወደ ጤና ተቋም መውለድ ላይ ነው እየሰራን ያለ ነው። እስካሁን ባለነው ወደ 182 አካባቢ የሚሆኑ ቀበሌዎቻችን ከቤት መውለድ ነጻ ሆነዋል። ይሄ ትልቅ ለኛ ሰክሰስ ነው ብዬ ነው ማስበው። ይሁን እንጂ በክልሉ የጤና ልማት ሰራዊት አደረጃጀት ውስጥ የተቀናጀ የሴቶች ልማት ቡድን አፈጻጸም ዝቅተኛ መሆኑ በጤና ኤክስቴንሽን ፕሮግራሙ ላይ ተጽዕኖ እየፈጠረ መሆኑን ወይዘሮ ፍሬዎት ይገልጻሉ። የሚመዘኑበት በተቀናጀ አግባብ ነው። ግን የተቀናጀ ሲባል የትምህርት ጉዳይ ትወያያለች፣ የጤናዋን ጉዳይ፣ የመልካም አስተዳደርን ጉዳይ፣ የጥቃቅንና አነስተኛ ከግብርና አንጻር የራሱ ፓኬጅ አለውና ከዛ አንጻር ሁሉም ሴክተር በተቀናጀ አግባብ እየመራው ስላልሆነ አሁን እሱ ነው አንዱ ተግዳሮት ነው ብለን በባለፈው ሳምንት አጠቃላይ ሴክቶራል በሴቶች ጉዳይ ነው የሚመራው ስትሪንግ ኮሚቴው። እሱ ስትሪንግ ኮሚቴ በባለፈው ሳምንት ትንሽ አክቲቬት ለማድረግ ጥረት አድርገናል። የክልሉን ህብረተሰብ ጤና በማሻሻል ሂደት ውስጥ ዘርፉ ክትትልና ድጋፍ የሚጠይቅ በመሆኑ አመራሩና የጤና ባለሙያዎች ግንባር ቀደም ሆነው መስራት እንዳለባቸው ወይዘሮ ፍሬዎት ተናግረዋል። በብዛት ጤና ላይ የሚሰራው ስራ መከላከልን ነው መሰረት ያደረገው የጤና ፖሊሳችን። መከላከል ደግሞ የአመለካከት ለውጥ ነው የሚፈልገው። አመለካከት ለውጥ ደግሞ በአንድ ጊዜ አይመጣም። የህዝብ ግንኙነት ስራችን ያስፈልጋል፣ የንቅናቄ ስራዎችን ያስፈልጋል። ከዚህ ውስጥ ደግሞ አመራሩ ግንባር ቀደም ሆኖ የራሱ ሚና መጫወት አለበት። ራሱ እንደ አንድ አባወራ ነው አንድ አመራር ምን ቆጥሮ በያለበትና ምን ሰጣቸውን ፓኬጆችን ተግብሮ ውጤታማም ሆኖ ራሱ ግንባር ቀደም ሆኖ ህዝቡ መምራት ያለበት። የክልሉ ጤና ጥበቃ ቢሮ የ9 ወራት የስራ አፈጻጸም ግምገማ በአሶሳ ከተማ እየተካሄደ ሲሆን በጤናው ዘርፍ የታዩ የስራ አፈጻጸም ጉድለቶችን በመለየት የማስተካከያ እርምጃ እንዲወሰድ የሚያስችል ውሳኔ ይተላለፋል ተብሎ ይጠበቃል። ለኢቲቪ ዜና ያለለት ወንድዬ ቤኒሻንጉል ጉሙዝ አሶሳ። በደቡብ ክልል በዚህ ዓመት ከ360 ሺህ ሄክታር በላይ መሬት የሚሆን ላይ የአፈርና የውሃ ጥበቃ ስራ መከናወኑ ተገለጸ። ይህም ምርትና ምርታማነትን ከማሳደግ ባለፈ የተፈጥሮ ስነ ምህዳር ሚዛንን ለመጠበቅም ጉልህ ፋይዳ በማበርከት ላይ ነው። አርሶ አደሩ በሚያከናውናቸው የተፈጥሮ ሀብት ጥበቃ ስራዎች ተጠቃሚነቱ እያደገ መሆኑን ተከትሎ በዘርፉ የሚያደርገው ተሳትፎ ከጊዜ ወደ ጊዜ በመጨመር ላይ መሆኑን የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ አስታውቀዋል።
ከዚሁ ዜና ጋር በተያያዘ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ኬኔዲ አባተ ከኢቢሲ ሐዋሳ የሚገኘው ስቱዲያችን በቀጥታ አግኝተናል። ኬኔዲ እንደምንሏል። እስቲ በአጠቃላይ በክልሉ የተከናወኑት የተፈጥሮ ሀብት ጥበቃ ስራዎች ምን ይመስላሉ? በሂደቱ ያጋጠሙ ተግዳሮቶችስ ምን ነበሩ? እንዴት ዋልሽ አልጋነሽ? በደቡብ ክልል እንግዲህ የዘንድሮ የተፈጥሮ ሀብት ጥበቃ ስራ በሚከናወንበት ወቅት በክልሉ አንዳንድ አካባቢዎች በመገኘት ምልከታ ማድረጋችን እንዲሁም ደግሞ ከዚሁ ጋር የተያያዙ ዘገባዎችን ያደረስን መሆኑ ይታወቃል። በርካታ አርሶ አደሮችም በዚሁ ዘርፍ በመሰማራት የተለያዩ ተግባራትን ሲያከናውኑ ቆይተዋል ማለት ነው። አጠቃላይ በ2003 ከተጀመረበት ጊዜ ጀምሮ ይህ የተፈጥሮ ሀብት ጥበቃ ስራ ማለት ነው እስካሁን ድረስ 4.3 ሚሊዮን ሄክታር ያክል መሬት በተፈጥሮ ጥበቃ ስራ መልማቱንም የክልሉ እርሻና ተፈጥሮ ሀብት መረጃ ያመለክታል ማለት ነው። ከዚህ ጉዳይ ጋር በተያያዘ ተጨማሪ ማብራሪያ እንዲሰጡኝ አቶ መለሰ መና የደቡብ ክልል እርሻና ተፈጥሮ ሀብት ልማት መምሪያ ምክትል ኃላፊና እንዲሁም ደግሞ የተፈጥሮ ሀብት ዘርፍ ኃላፊ እዚህ ስቱዲዮ ጋብዣቸዋለሁ። አቶ መለሰ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየ ከነዲ። እስኪ እንደው በአጠቃላይ በዘንድሮው የበጋ ወራት የአካባቢ ጥበቃ ስራ ምን ያክል ስራ ለመስራት ታቅዶ ምን ያክሉ ተሳካ? እንደው የአርሶ አደሩ ተሳትፎስ እንዴት ሊገለጽ ይችላል ካለው ጠቀሜታ አንጻር? ቆንጆ የተቀናጀ ተፋሰስ ልማት ስራ በተደራጀ ሁኔታ 2003 ነው የጀመርነው። እስካሁን ድረስ በጤናማ ሁኔታ እየመጣ ነው ያለው። ከህዝቡ ጋርም በቂ መግባባት እየተፈጠረ ስራዎች እየተሰሩ መጥተዋል። የ2011 የተቀናጀ ተፋሰስ ልማት ስራ ጥር 28 ነው የጀመርነው። በሀዲያ ዞን ሶሮ ወረዳ ላይ ነው የጀመርነው። የፌደራል ከፍተኛ አመራሮች፣ የክልል፣ የዞን፣ የወረዳ፣ የቀበሌ አጠቃላይ ህዝብ፣ አርሶ አደሩ፣ ሴቶች፣ ወጣቶች በተገኙበት ነው በይፋ አብስረን ወደ ስራ የገባ ነው። ከዛ በፊት ግን በቂ ዝግጅት አድርገናል። በቂ ዝግጅት ሲባል በቆቀድ የማዘጋጀት እቅዱ ላይ መግባባት ከአመራሩ፣ ከአርሶ አደሩ፣ ከአርብቶ አደሩ፣ ከወጣቶችና ሴቶች ጋር ብቃት ባለው መንገድ መግባባት ችለናል። የሚያስፈልጉ ግብዓቶችንም ጭምር ሰርተን የገባ ነው። የእርሻ መሳሪያዎችን የንዑስ ተፋሰስ ጥናት ዲዛይን ስራዎችን በብቃት ሰርተን ወደ ስራ ገብተናል። የዘንድሮ እቅዳችን በንዑስ ተፋሰስ ደረጃ 3760 ንዑስ ተፋሰስ ነበር ለማልማት ያቀድ ነው። ከዚህ ውስጥ 92% ወይም 3429 ንዑስ ተፋሰሶችን አልምተናል። ይሄ ወደ ሄክታር ሲቀየር ወደ 405800 ሄክታር ነበረ ዘንድሮ እንሸፍናለን ብለን ያቀድ ነው። ከዚህ አንጻር ወደ 360500 ሄክታር አካባቢ ሸፍነናል። ከህዝቡ ተሳትፎ አንጻርም ከ4 ሚሊዮን በላይ ህዝብ ለማሳተፍ ነበረ ያቀድ ነው። ተሳትፎ ግን ወደ 3.03 ሚሊዮን አካባቢ ህዝብ ተሳትፏል። ይሄ ወደ ገንዘብ ሲቀየር ወደ 3.4 ቢሊዮን አካባቢ ገንዘብ ሊያወጣ የሚችል ህዝብ ጉልበት ህዝቡ ወጥቶ የሰራበት ሁኔታ ነው ያለው። አጠቃላይ ድባቡ ሲታይ እጅግ በጣም የሚያስመረቅን ነው። ጥሩ ነው ብለን መውሰድ ይቻላል። ጥሩ። እስኪ እንደው በተግዳሮት ደረጃ ሊጠቀሱ የሚችሉ ምንድን ናቸው? በተለይም ክልሉ ከነበረበት የጸጥታ ችግር አንጻር ማለት ነው። ትክክል ነው ያነሳው። የጸጥታ ችግር ያለባቸው ቦታዎች ነበሩ። በተለይ በቀድሞ ሰገን አካባቢ ህዝቦች ዞን አካባቢ ያሉ ወረዳዎችና ቀበሌዎች ወደ ስራ ያልገቡበት ሁኔታ ነው ያለው። ሌት ሆኖ የገባው ደግሞ ሸካ ዞን እንደዚህ የጸጥታ ችግር ነበረበት፣ ግን አሁን ወደ ስራ ገብቶ እየሰራ ያለበት ሁኔታ ነው ያለው። ቤንች ማጂም አካባቢ ወጣ ገባ የሚሉ ወረዳዎች፣ ቀበሌዎች ነበሩ። እንደዛም ሆኖ ግን ከእቅድ አንጻር ከህዝቡ ተሳትፎ አንጻር የተሰራው ስራ እጅግ በጣም ጥሩ ስራ ተሰርቷል ብለን መውሰድ እንችላለን። ማዕከላዊ ዞኖች ላይ እቅዳቸውን ከ100% በላይ ያሳኩበት ሁኔታ ነው ያለው። ይሄ ሲጠቃለል የተሻለ ነው። ድሮ 5 ሳምንት ነበረ የነጠረ 5 ሳምንት ነበረ የምንሰራው። እነዚህ ችግሮች በመኖራቸው ግን እስከ 9ኛው ሳምንት ድረስ የተሰራበት ሁኔታ ነው ያለው። ስለዚህ ለእቅድ ስኬታችን የአንዱ ምስጢር ተደርጎ ይወሰዳል። እንደዛ ስል ደግሞ ተግዳሮቶች ነበሩ። ቅድም እንደገለጽኩም አንዳንድ አካባቢ ከጸጥታ ስጋት ጋር ተያይዞ ወደ ስራ ያልገቡበት ሁኔታ ነው ያለው። ከጥራት ጋርም ተያይዞ እናመጣለን ብለን ያቀድነውን ያልተሳካበት ሁኔታ አለ። በአጠቃላይ የተሰራውን እንደው በተለይ የስነ ህይወት ስራውን ከመንከባከብ አንጻር በተለይ የሚተከሉ ችግኞችን ከመንከባከብ አንጻር የሚታዩ ጉድለቶችን ለመቅረፍስ ምንድነው የተሰራው? በአጠር አድርገው ይግለጹልኝ። ይሄንን ያው እንደ ክልል ወደ 1.3 ቢሊዮን አካባቢ ችግር ነበረ ለማዘጋጀት ዘርፈ ብዙ ጠቀሜታ የሚሰጡ ማለትም አግሮ ፎረስትሪንም ጨምሮ ይሄንን አቀደናል። አሁን ባለንበት ወደ 303 ሚሊዮን አካባቢ ችግኝ አዘጋጅተናል። ከዘለቄታው አንጻር
ህዝቡ የራሱ አድርጎ የያዘበት ሁኔታ ነው ያለው። አንዳንድ አካባቢዎች ገባ ወጣ የሚሉ ጉዳዮች አሉ። ይህንን ደግሞ በህግ ማቀፍ ጭምር ሽፋን ለመስጠት የተጀመሩ ጥረቶች አሉ። አሁን ፌደራል ላይ የለሙ ተፋሰሶች አጠቃቀምና አስተዳደር ስትራቴጂ ወጥቷል። እሱን ተከትሎ ድራፍት አዋጅም ተዘጋጅቷል። እሱ ላይም ጭምር አስተያየታችን ሰጥተናል። ይሄ አገራዊ ስትራቴጂውና ህጉ ሲጸድቅ እንደ ክልል ስትራቴጂውንም አዶፕት አድርገን አዋጅንም በዚሁ ልክ በክልላችን ነባራዊ ሁኔታ ጋር አጣጥመን የህግ ሽፋን እንዲኖረው እናደርጋለንና አሁን ግን የህዝቡ ተሳትፎና ጥበቃው ከጊዜ ወደ ጊዜ እየተጠናከረ መጥቷል። ይሄ ተግባር የህዝብ ተግባር ሆኗል። አንደኛው ከምርት ተግባር የወጡ ማሳዎች በተለይ ደጋማ አካባቢ ላይ ጠረጴዛማ እርከን በመስራታችን ይህንን ደግሞ ከአፈር ለምነት ቴክኖሎጂ ጋር ያይዘን በመስራታችን ከምርት ተግባር የወጡ ማሳዎች ወደ ምርት ተግባር መመለስ ችለዋል። የአፈር ለምነትና እርጥበቱም እየተሻሻለ መጥቷል። እንደዚሁም ደግሞ የደንና አግሮፎረስትሪ ሽፋናችንም እያደገ መጥቷል። የከርሰ ምድርና ገጸ ምድር ውሃችንም እያደገ መጥቷል። ይሄ ሲደመር ህዝቡ የራሱ እንዲያደርግ በተጨባጭ አስተዋጽኦ አድርጓል የሚል ሀሳብ ነው ያለ። አንድ ግን ተጨማሪ ማነሳት ነገር የህዝቡ ማህበራዊ ትስስርን ጭምር የፈጠረ ተግባር ነው ብሎ መውሰድ ይቻላል። በጣም ጥሩ አቶ መለሰ አመሰግናለሁ ለሰጡኝ ማብራሪያ። አልጋነሽ እንግዲህ ከህብረተሰቡም ዘንድ ያሉትን ነገሮች በተመለከተ አቶ ሚካኤልም የይቅርታ ሪፖርተራችን ሚካኤል ገዙም አርሶ አደሩ ጋር ያሉትን ነገሮች በመስራት ላይ ነው የሚገኘው። በቀጣይነት የአርሶ አደሩንም አስተያየት ያካተተ ዘገባ የምናደርስ ይሆናል። አመሰግናለሁ ኬኔዲ። ተመልካቾቻችን አራት ማዕዘን ዜናችን መግቢያ ላይ ያቀረብኩት ዜና ዝርዝር ደርሶናል። ወደሱ አልፋለሁ። ሀገራዊ አንድነትንና ሰላምን የሚያጠናክሩ ተግባራት ላይ የተሰሩ ስራዎች ውጤታማ እንደነበሩ የባህልና ቱሪዝም ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የ2011 በጀት ዓመት የ9 ወራት የስራ አፈጻጸሙን ከኢፌዴሪ የህዝብ ተወካዮች ምክር ቤት ላይ ሪፖርት አቅርቧል። ዛማኔል መንግስቱ ዝርዝሩን አዘጋጅቷል። የኢፌዴሪ አምስተኛ የህዝብ ተወካዮች ምክር ቤት አራተኛ የስራ ዘመን 33ኛ መደበኛ ስብሰባውን ዛሬ ያካሄደ ሲሆን የባህልና ቱሪዝም ሚኒስቴር የ2011 በጀት ዓመት የ9 ወር ስራ አፈጻጸምን ያቀረበ ሲሆን ሪፖርቱን የሚያቀርቡት የሚኒስቴር መስሪያ ቤቱ ሚኒስትር የሆኑት ዶክተር ሪቱ ካሳው በበጀት ዓመቱ ከተሰሩ ስራዎች መካከል ሀገራዊ አንድነትና ሰላምን ከማጠናከር አንጻር ዘንድሮ ለ123ኛ ጊዜ የተከበረው የአድዋ ድል በዓልና በኢትዮጵያ ብሮድካስቲንግ ኮርፖሬሽንና በተባባሪ አካላት የተዘጋጀው ጉዞ ሉሲ ለሰላምና ለፍቅር አመርቂ ውጤት አስገኝተዋል ብለዋል። ተባባሪነት በትግራይ ክልል በአድዋ ከተማ በሀገር አቀፍ ደረጃ ከወትሮ በተለየ ሁኔታ የሀገሪቱ ርዕሰ ብሔር እና ከፍተኛ የፌዴራል የክልልና የክልል ባለስልጣናት በተገኙበት በድምቀት ተከብሯል። በሌላ በኩል ጉዞ ሉሲ ለሰላምና ለፍቅር በሚል በኢቢሲ በሚመራ ሀገራዊ ፕሮጀክት በሚኒስቴር መስሪያ ቤታችን በተለይም በቅርስ ጥናትና ጥበቃና በብሔራዊ ቲያትር ተሳትፎ እንዲሁም ከሰላም ሚኒስቴር ጋር በጋራ በመሆን ምድረ ቀደምትነታችንን የሚያረጋግጡና ማህበራዊ ግድፈቶቻችንን የሚነቅፉ ኪነ ጥበባዊ መርሃ ግብሮች በሁሉም ክልሎች ዋና ከተማና በአቅራቢዎቻቸው በሚገኙ ዩኒቨርሲቲዎች ለማቅረብ በታቀደው መሰረት በአፋር፣ በሶማሌ፣ ሀረሬ ክልሎች ሀረሬና ድሬዳዋ ክልሎች ድሬዳዋ ከተማ አስተዳደር በማከናወን በዝግጅቱ ታዳሚ የሆኑ የህብረተሰብ ክፍሎችን የማቀራረብና በኢቢሲ ቀጥታ ስርጭት ደግሞ ለመላ ህዝባችን የፍቅርና የአንድነት መልእክቶች እንዲተላለፉ በማድረግ ለታዳሚዎቻችን ጠቃሚ መልእክቶችን ለማስተላለፍ ተችሏል። ሌላኛው በሪፖርቱ ከተካተቱ በሚኒስቴር መስሪያ ቤቱ ከተሰሩ ስራዎች መካከል በቅርሶች ጥበቃና እንክብካቤ ስራዎች ረገድ የአክሱም ሐውልት ቁጥር 3፣ የላሊበላ ውቅር አብያተ ክርስቲያናትና የጅማ አባጅፋር ቤተ መንግስት በቀዳሚነት በትኩረት የተሰራባቸው ነው ብለዋል ሚኒስትሯ። የአክሱም ሐውልትን በተመለከተ ለስራው የተመረጡ አማካሪ ድርጅትና ኮንትራክተሩ ባቀረቡት የጥገና ጥናት ላይ ዩኔስኮ ማስተካከያ እንዲደረግባቸው የሰጠውን ግብረ መልስ በመውሰድ የተጠቀሱት አካላት ፕሮፖዛላቸውን የማስተካከል ስራ በማከናወን ላይ ይገኛሉ። የላሊበላ ውቅር አብያተ ክርስቲያናት ጥገና በተመለከተ ባሳለፍነው የመጋቢት ወር 2011 ዓ.ም የፈረንሳይ ፕሬዝዳንት ሀገራችንን ሲጎበኙም ቅርሱ የሚገኝበትን ቦታ የጉብኝት መጀመሪያ በማድረግ ለጉዳዩ ያላቸውን ልዩ ትኩረትና ድጋፍ አሳይተዋል። በዚህም መሰረት በያዝነው የፈረንጆች ዓመት በባለሙያዎች የጥገና ጥናት ስራው ሙሉ በሙሉ ተጠናቆ ወደ ስራ ይገባል ተብሎ ይጠበቃል።
ከሀገር የወጡ ቅርሶችን በተመለከተ የአጼ ቴዎድሮስ የራስ ጸጉርን ማስመለስ መቻሉ ሌሎች ከሀገር የወጡ ቅርሶችን ለማስመለስ የሚደረገውን ጥረት ላይ ተነሳሽነት የፈጠረም ነው ብለዋል በሪፖርቱ ሚኒስትሯ። 150 ዓመት በላይ የቆየ የአጼ ቴዎድሮስ የራስ ጸጉርን ከእንግሊዝ ሀገር ማስመለስ ተችሏል። ይህም በቀጣይ ቅርሶቻችንን ለማስመለስ ለምናደርገው ጥረት ከፍተኛ መነቃቃት የፈጠረ ሆኗል። ሌላኛው በሪፖርቱ ካቀረቡት መካከል አዳዲስ የማይዳሰሱ ቅርሶችን በዩኔስኮ ለማስመዝገብ የሚረዱ ማስመረጫ ሰነዶች ለዩኔስኮ ተልከዋል ብለዋል ሚኒስትሯ በሪፖርቱ። የማይዳሰሱ ባህላዊ ቅርሶችን በዓለም አቀፍ ደረጃ በዩኔስኮ ለማስመዝገብ የሚረዱ የማስመረጫ ሰነዶች ተዘጋጅተው ለዩኔስኮ ተልከዋል። ለአብነት የድሬ ሼክ ሁሴንና የሆልቃ ሶፎሞር የማስመረጫ ሰነዶች እና የማኔጅመንት ፕላን ተጠናቀው ተልከዋል። በተጨማሪም በይዘት አንድ ሆኖ በተለያዩ አካባቢዎች በተለያየ ስም የሚጠራውን የአሸንዳ ሻደይ፣ አሸንድዬ፣ አይነዋሬ፣ ማሪና እና ሶለል የኢትዮጵያ ልጃገረዶች ክብረ በዓልን በዓለም አቀፍ የማይዳሰሱ ባህላዊ ቅርስነት በዩኔስኮ ለማስመዝገብ የማስመረጫ እና ተዛማጅ ሰነዶች ዝግጅት ተጠናቆ በጊዜ ገደቡ መሰረት ለዩኔስኮ ቀርቧል። በሪፖርቱም ቅርሶችን ማሰባሰብና ማደራጀት፣ የሙዚየም ድጋፍ ማቋቋም፣ በባህልና በቱሪዝም በስፖርት ዘርፍ የሚኒስቴር መስሪያ ቤቱ የተካሄዱ ሪፎርሞችን በተመለከተ ሌሎችና ሪፖርቶችም የቀረቡ ሲሆን በበጀት ዓመቱ በቱሪዝም ዘርፍ ከውጭ ቱሪስቶች ከ2 ቢሊዮን ዶላር በላይ መገኘቱን በሪፖርቱ ሚኒስትሯ አስታውቀዋል። ከህዝብ ተወካዮች ምክር ቤት በሪፖርቱ ላይ ለቀረቡ ጥያቄዎችም ሚኒስትሯ ምላሽ ሰጥተውባቸዋል። የሰሜን ተራሮች ብሔራዊ ፓርክ የደረሰበትን የእሳት ቃጠሎ ለማጥፋት ስራ የጀመረው ሄሊኮፕተር ውጤታማ ስራ እየሰራ መሆኑ ተገለጸ። እስካሁን እሳቱን ሙሉ በሙሉ መቆጣጠር ባለመቻሉ ቀጣይ ስራዎች ይጠብቁታል የተባለው ነጻነት ወርቁ ዝርዝር አላት። አሁን እኔ የምገኘው አይና ሜዳ ተብሎ የሚጠራው ቦታ ላይ ነው። ከዚህ ቦታ በመሆን የሙጭል አፋፍን ማለትም እሳቱ እየተቀጣጠለ የሚገኝበትን ቦታ ከርቀት ሆኖ ማየት ይቻላል። ከዚህ ቀደም 2-3 ቀን መተን ባደረግነው ቅኝት በቦታው ጭስ ሆኖ ነበረ። እሳቱ ሲቀጣጠል ጭስ ሆኖ እንደ ጉም ነበረ ይታየን የነበረው። ዛሬ ግን እንደምንመለከተው ምንም አይነት ጭስ አካባቢው ላይ እየታየን አይደለም። ይህ ደግሞ የእሳቱን መዳከም የሚያሳይ መሆኑን በፓርኩ የስነ ምህዳር ባለሙያ ገልጸውልናል። አሁን ከትላንት ከኦልሞስት እስከ 8 ሰዓት 9 ሰዓት ድረስ በጣም ጭስ ታፍኖ ነበር አካባቢው። የጉም ያህል ማለት ነው፣ ጉም እና የደመና ያህል ታፍኖ ነበር። ስለዚህ እሳት እንዳለ እርግጠኛ ሆኖ ማንም ሰው ለየማንም ቢሆን እንትን ይላል። አሁን ግን የምታየው ነው፣ ሰማዩ የጠራ ነው። ስለዚህ የእሳቱ መጠን ቀንሷል፣ ጠፍቷል አይደለም፣ ቀንሷል። ስለዚህ ለማጥፋት ምቹ ሁኔታ ተፈጥሯል። ህብረተሰቡም እየተረባረበ ነው፣ የአካባቢው ነዋሪ። ባለሙያ አክለው ሄሊኮፕተሩ ይገጥሙት የነበሩትን ችግሮች ለመቅረፍ የተለያዩ ስራዎች እየተሰሩ ነው የሚገኙት ብለውናል። ከዚህም መካከል ሄሊኮፕተሩ ወደ ደባርቅ አሰራ ወንዝ እየሄደ ነበር ውሃ ያመላልስ የነበረው። ይህም ርቀት ስላለው ስራውን በፍጥነት እንዳያከናውን አድርጎታል። እንግዲህ ይህን ለመቅረፍ አንድ ቦቴ 10,000 ሊትር የሚይዝ እዚህ አይና አፋፍ ላይ እንግዲህ ይገኛል። ሄሊኮፕተሯ ደግሞ 1200 ሊትር ነው የምትይዘው። እዚህ ያለው ቦቴ ላይ ያለ ደባርቅ ከተማ ማዘጋጃ ቤት ቦቴ ነው፣ በድጋፍ የመጣ ነው። 8 ሄሊኮፕተር እዚህ መመላለስ ትችላለች። ስለዚህ በግማሽ ሰዓት ውስጥ እየመጣች ስለምትሄድ እሳቱ ሳይጋነን በደፋችው በረጨችው ልክ ቶሎ ቶሎ ስለምትደርስ የተሻለ ተስፋ አለን ብለን እናስባለን። እሳቱ አሁን ከሚገኝበት ከሙጭል አፋፍ ተዛምቶ ወደ አድርቃይ ወረዳ እንዳይስፋፋ የተለያዩ ስራዎች እየተሰሩ ነው የሚገኙት። አድርቃይ ወረዳ ላይ ሳንኮራፍ የተባለ የደን ሀብት ይገኛል። ይህ ደን ሀብት በእሳቱ ተያዘ ማለት ፓርኩን ትልቅ አደጋ ላይ የሚጥለው ስለሆነ የሚመለከታቸው ሁሉና የአካባቢው ማህበረሰብም ጭምር በጋራ የቅድመ ጥንቃቄ ስራ እየሰሩ ነው የሚገኙት። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ነጻነት ወርቁ በቀጥታ የስልክ መስመራችን ላይ አግኝተናል። ነጻነት እንደምንላሻል። ቀደም ሲል ዜናውን ተከታትለናል። ትናንት የነበረውን የማጥፋት ሂደትና እስቲ በአሁን ደረጃ እሳቱን የማጥፋት ሂደቱ ምን ደረጃ ላይ ደርሷል? በቀጣይ የታሰቡ ስራዎች እስካሉ? አመሰግናለሁ አልጋነሽ። እንግዲህ ከጠዋት ጀምሮ ሄሊኮፕተሩ ወደ ቃጠሎ ቦታ ማለትም ሙጭል አፋፍ ድረስ እየተመላለሰ ነው የሚገኘው። እስካሁን 8 ጊዜ ምልልስ አድርጓል። አንደኛው ለቅኝት ነበረ፣ ሌሎቹን ደግሞ ውሃ ለመርጨት ነበረ። አንድ ጊዜ ያልተሳካ ሙከራ አድርጎም ነበር። ይህም ደግሞ የሆነው የውሃ መርጫው አልከፈት በማለቱ ወደዚህ ወደ አይና አፋፍ ተመልሶ ጥገና ተደርጎለታል። ከእስራኤል የመጡት የእሳት አጥፊ ግብረ ኃይልም አስተካክለውት እንግዲህ ስራውን
አሁን በውጤታማ በሚባል መልኩ እያከናወነ ነው የሚገኘው። እንግዲህ ከአድርቃይ ከሚባለው ወረዳ ማለትም ሳንኮራፍ ደን ከሚገኝበት በላይ ወይም ሳይደርስ የሚገኘው ቦታ ላይ 3 አካባቢዎች ላይ በአሁኑ ሰዓት ጭስ እንደሚታይ ነው የሰማነው። ነገር ግን ጭሱ እሳት ሳይሆን የተቃጠሉ ግንዶች እየጨሱ መሆኑን ነው የፓርኩ የህብረተሰብና ቱሪዝም ኃላፊ የሆኑት አቶ ታደሰ ይግዛው የገለጹልን። ሌላው በትናንትናው ዕለት ሄሊኮፕተሩ ይገጥሙት የነበሩትን ችግሮች ለመቅረፍ የተለያዩ ስራዎች ሲሰሩ ነበር የቆዩት። እሱም ውጤታማ ሆኖ በአሁኑ ሰዓት እዚህ አይና ሜዳ ላይ 100 ሊትር የነዳጅ አቅርቦት ቀርቦለታል። ይህም ጎንደር ድረስ ይመላለስ የነበረውን ቀንሶለታል ማለት ነው። ሌላው ደግሞ 10,000 ሊትር ውሃ በውሃ ማመላለሻ ቦታ እዚህ ቀርቦለታል። ይህም ከዚህ ቀደም ደባርቅ አሰራ ወንዝ ድረስ ሄዶ እስኪቀዳ ድረስ 30 ደቂቃ ይፈጅበት የነበረውን አሁን በ12 ደቂቃ እዚህ አይና ሜዳ ላይ እየተመላለሰ ውሃውን መርጨት ችሏል ማለት ነው። ይህም 18 ደቂቃ ማትረፍ ችሏል ማለት ነው። ሌላው ደግሞ አመሰግናለሁ ነጻነት። ወደ ቀጣዩ ዜና አልፋለሁ። ኢትዮጵያ በደቡብ ሱዳን እያከናወነችው ያለው የሰላም ማስከበር ስራ ለሀገሪቱ ሰላም መምጣት አይነተኛ ሚና እየተጫወተ መሆኑ ተገለጸ። ሪፖርተራችን አረጋ ከፈለ ወደ ጁባ አቅንቶ ተከታዩን ዘገባ አዘጋጅቷል። Ethiopia said it will increase the number of its troops in South Sudan. ለምስራቅ አፍሪካ ሰላም መስፈንና መረጋጋት ኢትዮጵያ የነበራት ተሳትፎ ዘመን የሚሻገር ነው። በርስ በርስ ግጭት ለዘመናት ስትታመስ በነበረችው ደቡብ ሱዳንም ኢትዮጵያውያን ሕይወታቸውን ሰውተው የቀጠናውን ሁለንተናዊ ህልውና ለማረጋገጥ የነበራቸው ሚና ከምንም በላይ ነበር። አሁን በጁባ ጎዳናዎች ሰላም ሰፍኗል። ከሀገሪቱ ዜጎች በተጨማሪ የኬንያ፣ ዩጋንዳ፣ ኤርትራና ኢትዮጵያ ተወላጆች ሰርተው የሚውሉበት የዕለት ጉርሳቸውንም የሚያገኙበት ሆኗል። ለዚህ ደግሞ ምክንያቱ አንድ ነው። ሁለቱም ፓርት የተለያየ ቦታ ላይ ነው ያሉ፣ በሞት የሚፈላለጉ ሰዎች ናቸው። እነዚህን ሰዎች በማስማማት ነው ሀገሩን ማቅናት የሚቻለው። እነዚህን ሰዎች በማለያየት አይደለም ብሎ በማመን ሲነርጂያቸውን ያው በሀገራችን ላይ የመደመር ፍልስፍናን በማምጣት እነሱም ካልተደመሩ ሀገር ሰላም አይሆንም በማለት ሁለቱ እንዲደመሩ አደረገም። ለደቡብ ሱዳን ዛሬ መረጋጋት ትልቁን ውሳኔ ትልቁን ድል ያመጡት ጠቅላይ ሚኒስትራችን ዶክተር አብይ አህመድ በእውነት ነው የምልህ በጣም ሪማርከብል ነው። ደቡብ ሱዳን አይረሳቸውም እስከመቼውም ድረስ። በነዳጅ ሀብቶ የምትታወቀው ደቡብ ሱዳን ውስጥ በርካታ ኢትዮጵያውያን በተለያዩ ዘርፎች ተሰማርተው እንደመገኘታቸው ሁለቱን ሀገራት የሚያገናኝ የመሰረተ ልማት አለመኖሩ በቀጣይ ሊታሰብበት ይገባል። ከሱዳን ጋር ያገናኘናል፣ ከጅቡቲ ጋር እንገናኛለን፣ ከኬንያ ጋር በመንገድ እንገናኛለን። ከደቡብ ሱዳን ጋር ግን ምንም የሚያገናኘን መንገድ የለምና በዚህ አጋጣሚ የኢትዮጵያ መንግስት ይሄንን የመንገድ ፕሮጀክት ሌሎችን የልማት ፕሮጀክቶች ኢንቮልቭ አድርገው አትኩሮት ሰጠው ቢሰሩ ለሚሊዮንሶች የስራ ዕድል ፈጥራል። ለደቡብ ሱዳን ሰላም መስፈንና መረጋጋት ያላሰለሰ ጥረት ማድረጋቸውን ተከትሎ ከሀገሪቱ ፕሬዝዳንት ሳልቫኪር ሚያዲት የክብር ዜግነት ያገኙት አቶ አይሸሹም ኢትዮጵያ ከምንም በላይ አንድነቷን አጠናክራ ከጎረቤት ሀገራት ትምህርት የሚወስዱ ህዝቦች ሊኖራት ይገባል ይላሉ። በአሁን ሰዓት ያለንበት የብሔር ፖለቲካ አያዋጣንም። ሰው መሆን በቂ ነው። እኔ ደቡብ ሱዳን መጥቼ ሲኖር ዘር ኑሮኛል አይደለም። እዚህ ጋር በዘር አንገናኝም፣ ግን ከሁሉም ሰው ጋር እንደምታይ በጥሩ ሁኔታ ተግባብተን ተከባብረን ብዙ ስራ እየሰራ እንኖራለን። አንድ ሰው ተሰዶ ከኢትዮጵያ ተሰዶ አረብ ሀገር ሲሄድ ምን ሲሄድ ሰው አገኛለሁ ብሎ እንጂ ዘር አገኛለሁ ብሎ አይደለም። በሰውነታችን ተከባብረንና ተቻችለን ብንኖር በጣም መልካም ነው ላለሁ። በደቡብ ሱዳን የተደረሰው የሰላም ስምምነት አካል የሆኑት ቡድኖች በአንድነት መንግስት ምስረታው ላይ ውይይት ሊያደርጉ ነው። የቀድሞ ምክትል ፕሬዚዳንትና የተቃዋሚ መሪ ሪክ ማቻር በአንድ ወር ውስጥ የአንድነት መንግስቱን መመስረት አዳጋች ሊሆን ስለሚችል ጊዜው እንዲራዘም ጠይቀዋል። ፕሬዚዳንት ሳልቫኪር የሚመሩት መንግስትም ጊዜው እንዲራዘም ፍላጎት አለው ነው የተባለው። ሰለሞን ገዳ ዝርዝር አለው። በደቡብ ሱዳን በፕሬዝደንት ሳልቫኪርና የተለያዩ አገሪቱ ተቃዋሚ ቡድኖች የሰላም ስምምነት የተፈራረሙት ባለፈው መስከረም ነበር። በስምምነቱ መሰረት ታዲያ በቀጣዩ ግንቦት ወር ሁሉንም ያቀፈ የአንድነት መንግስት መመስረት አለበት። ነገር ግን አሁን ላይ የአንድነት መንግስት ምስረታው ቀናት ቢቀሩትም ለምስረታው አስፈላጊ የተባለው የደህንነት ዘርፍ ማሻሻያው በዋናነት አለመጀመሩ ነው እየተነገረ ያለው። የሰላም ስምምነቱ ሁሉም የተቃዋሚ ቡድን ተዋጊዎች ወደ አንድ መጠለያ እንዲገቡ የሚያዝ ቢሆንም የደቡብ ሱዳን
ማስታወቂያ ሚኒስትር ሚካኤል ሉት ከደህንነት ዘርፍ ማሻሻያው አንጻር ባለው ክፍተት ተጨማሪ ጊዜ ያስፈልጋል ባይ ናቸው። ያልተተገበሩ የተወሰኑ ስራዎች አሉ። በተለይም የሽግግር የጸጥታ መዋቅሩን በተመለከተ ሁሉም ተዋጊዎች ባንድ የሚሆኑበት ስፍራ አልተዘጋጀም። የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ኢጋድ የተወሰኑ ስራዎች ወደ ኋላ የቀሩ ቢሆንም የሰላም ስምምነቱ አካሄድ ግን በጥሩ ደረጃ ላይ እንደሚገኝ አስታውቋል። እስማኤል ዋሲ የኢጋድ የደቡብ ሱዳን ልዩ መልእክተኛ ናቸው። የአንድነት መንግስቱን የመመስረትም ይሁን የማሻገር ውሳኔ የደቡብ ሱዳናውያን ብቻ ነው። አዲስ የሚመሰረተው አንድነት መንግስት ታዲያ 5 ምክትል ፕሬዝዳንቶችና 35 ሚኒስትሮች ይኖሩታል ተብሏል። አሁን ላይ ሁሉም የስምምነቱ አካላት የአንድነት መንግስት ምስረታው ጊዜ ቢያንስ ለ6 ወራት እንዲራዘም ፍላጎት እንዳላቸው መግለጻቸውን ሲጂቲኤን ዘግቧል። የአየር ትንበያ ዘገባን ተከታትለን እንመለስ። ተመልካቾቻችን ኢቲቪ 4 ማዕዘን ዜናችን ካፍታ በኋላ ተመልሶ ይቀጥላል።